በእኔ እንደሚሰራው እንደ ኃይሉ አሰራር መጠን አለ ሐዋርያው ቅዱስ ጳውሎስ። በእኔ እንደሚሰራው እንደ ኃይሉ አሰራር መጠን ይላል። የሚገርመው ነገር እግዚአብሔርን ስታገለግሉ በጣም የሚገርመው ነገር እንደተቀበልኩት ምሕረት ይህ ማለት ነው። አንተ በጣም ጀግና ጀብደኛ በጣም ታዋቂ ልትሆን ትችላለህ። በዛ ልክ አይደለም ጌታን የምታገለግለው። አንተ ደግሞ በጣም ደካማ ምናምን ልትሆን ትችላለህ። በዛ ልክም አይደለም ጌታን የምታገለግለው። በተቀበልከው ራእይ ልክ፣ በተቀበልከው ጸጋ ልክ፣ በተቀበልከው መገለጥ ልክ ነው የምታገለግለው። አሁን ጳውሎስን አይተን እንደሆነ ጳውሎስ ሰውነቱ ደካማ ነው። ነገር ግን አገልግሎቱ በጣም ፓወርፉል ነው። በእኔ እንደሚሰራው እንደ ኃይሉ አሰራር መጠን የሚያገለግል እግዚአብሔር በሰጠኝ ኃይል አገለግላለሁ ይበል ነው የሚለውና በራሳችን የሚሆን ነገር የለም። ብቃታችን ከሱ ነው የሚለው። እችላለሁ ብለን የሆነ በተማርነው ትምህርት ወይንም በነበረን ኤክስፒሪየንስ ወይንም በአፈጻጸም በቆይታ ምናምን አይደለም። ልምዱ ጥሩ ነው። ስለ እግዚአብሔር ቃል ቤተክርስቲያን ላይ ያሉ ምስጢሮችን ማወቅ ጥሩ ነው። ለምሳሌ በይሁዳ ቦታ ላይ ሐዋርያቶቹ አንድ ሐዋርያ ለመተካት ምርጫ መስፈርት ሲያደርጉ ከኛ ጋር የነበረ ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ከኛ ጋር የነበረ የዓይን ምስክር የሆነ ሰው መሆን አለበት ብሎ ነበር መስፈርት አድርጎ ያወጡ። ጥሩ ነው። አዲስ ክርስቲያን ቶሎ እንዳይሰናከል አዲስ ክርስቲያን የሆነ ቶሎ ነገሩ አዲስ ሆኖ እንግዳው ነው ቶሎ እንዳይሰናከል አዲስ መሆኑ ጥሩ አይደለም። ነገር ግን ስራ የሚሰራው ማለት ነው ወዳጆች ሆይ በእግዚአብሔር ችሎታ ነው፣ በእግዚአብሔር አቅም ነው፣ በእግዚአብሔር ብርታት ነው ስራ የሚሰራው። እግዚአብሔር እኛ በራሳችን እንድንታመን እኛ ጡንቻሞች ነን፣ አቅማሞች ነን፣ ብርቱ ነን እንድንል እግዚአብሔር አይፈልግም። ይሄን ነገር መስማት አይፈልግም እግዚአብሔር። አሁን የሆንኩት በእግዚአብሔር ጸጋ ነው ያለው ሐዋርያው ቅዱስ ጳውሎስ። አሁን የሆንኩት በእግዚአብሔር ጸጋ ነው። ብቃታችን እሱ ነው እንጂ ይላል ደግሞ ሌላ ቦታ ላይ። ብቃታችን ማን ነው? እሱ ነው። ባወቅነው በተረዳነው አይደለም። እኛ 20 እና 30 ዓመት ቆይተን በእግዚአብሔር ቤት ላይ ያለን አንድ ጫት ቃሚ አንድ ከዓለም ከሱሱ ዓለም መንፈሳዊ ነገር ምን ማያውቀውን አይኑን ከፍቶ አምጥቶ እግዚአብሔር ዓለማትን ሁሉ ያዞራል። እግዚአብሔር ልከኛ አምላክ ነው። ስንለማመደው አይፈልግም። እንድንፈራው ይፈልጋል። ሁልጊዜ ልጅ እንድንሆን ይፈልጋል። ሁልጊዜ እኛ እንደ ትላንትና በቃ ልጅ ሆነን እኛነታችንን አዋርደን በሱ ፊት እንድንፈልግ ይፈልጋል እግዚአብሔር ያለው ካራክተሩ ይሄ ነው። ከዚህ ውጭ እግዚአብሔር አይፈልግም። ሌላ ነገር አይፈልግም። እግዚአብሔር አይፈልግም። ትዕቢት አይፈልግም። እንድንታበይለት እግዚአብሔር አይፈልግም። በሱ ብቃት እግዚአብሔር በሰጠኝ ኃይል አገለግላለሁ፣ እግዚአብሔር በሰጠኝ አቅም አገለግላለሁ ብለን ማለት አለብን። በዚህ ነው እግዚአብሔር የሚደሰተው። ስለዚህ ከዛሬ ጀምሮ ያዕቆብ ምዕራፍ 1 ቁጥር 5 ላይ ማንም ጥበብ የጎደለው ቢኖር ሳይነቅፍ ለማንም የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ነው የሚለው። ዛሬ ከእግዚአብሔር ዘንድ ኃይል ለምኑ። ከዚህ በፊት የነበረውን ኃይል ሳይሆን አዲስ ኃይል ከእግዚአብሔር ዘንድ ለምኑ። እግዚአብሔር ይሰጣችኋል። እግዚአብሔር ያደርግላችኋል። በአዲስ ኃይል በአዲስ ክብር መጓዝ ይሆንልናል። ከዚህ መልእክት በኋላ አንድ ሰው ይህን መልእክት የተከታተለ እንደ ትላንትና አይቀጥልም። አዲስ ኃይል ይገጠምላችኋል። በእግዚአብሔር መታመን ይሁንላችሁ። ጌታ ዘመናችሁን ይባርክ። ይህንን ዩቲዩብ ቻናልን ፎሎ ማድረጋችሁን አትርሱ። ከልብ አድርገው ወዳችኋለሁ። ተባረኩ። ሻሎም